እንደገና ሽማግሌዎቹ መጡ ከዛ በቃኝ አልኩ አልፈልግም አልኩ ከዛ ትልቅ ጸብ ተነሳ ማለት ነው በፋኒ እና በናቲ በኔ ወንድም በኩል ትልቅ ጸብ ተነሳ ምክንያቱም ያው በቃ ዲል የሚባል የለም እኔና እሱ ስንላይ ተዛዝተን ነው የተለያየን ተዛዝተን ስለ እሱም ዝቶብኝ በእናሱ ፊት እኔም ደግሞ እንደ አንድ ሴትነቴ በሰው ፊት እንደዚህ አይነት ነገር ሲናገረኝ እኔም ማሳንቺ ማንን ተማምነሽ ነው እናንቺን ተማምነሽ ነው የተማዘልቂም ካለኔ የተማተጂ የሚባል መዛዛት መጣ በእኔም በኩል ደግሞ ሴት ነኝ መሸነፍ ማልወድ ሴት ነገር እሷ ልጅ ናት ገባ እንደ እናት ምቆጣ ነው ቢመስላት እሱ እንደ ልጅ እንደ ቤተሰብ አልገባም ስለዚህ የምናገረው ነገር በሙሉ ለሱ መጥፎ ነው እኔም ጫን ማለት ጀመርኩ ምክንያቱም አለ መጫኔም ነው ከቤት እንትን ያላት እሱና ወንድም የፈለጉት ቪዲዮ እንድንሰራ ነው ኦኬ ተለያይተናል ብለን ቪዲዮ እንድንሰራ ይሄን ነገር ነው ማለት ቪዲዮ እንዳትሰሩም ሽምግልናው ላይ ስምምነት ነበር ማለት ብራዘር ነበር የሱ ብራዘር ነበር ተነጋግረው ትምህርትሽን ታቆሚያለሽ ስራሽንም ታቆሚያለሽ ማንንም እኮ የለሽም ብሏት like in case on የመናገር ያፈልኩት ብራዘር ማስገባ ኖ ስለምለቱ ሊጣሉ ስለነበረ በሰዓት እሺ ጂጂ ኮንፈርሜሽን እሷም እየሰጠች እንዲው ማለት ነው አዎ የኔ ስቶሪ ተናገረሽ ስለሆነ አይደለም እንትኑ እሱን አይደለም አትገደላችሁ በሰዓት ነበር ስለምገደላችሁ እኔ ነገርኳትን ስለምታወራበት ስሜት ሆነ አይደለም እሱን አይደለም ስላለ ተቃቅፈን ምናምን እንደዚህ የደነስን ቲክቶክ ላይ ለጠፈን አውቶማቲክ የዛለታ ወዲያውኑ ከአንድ ሰዓት በኋላ እሱ ቪዲዮ ሰራ በቃ እሳት ብሎ ንብረት አለን እያንዳንዳችን ንብረት አለን እሱ የራሱ ንብረት አለው እኔ ራሴ ንብረት አለኝ ምንድነው ያጣ ነው እዛ አንድ ወር ከግማሽ ቁጭ አለ በዛ ሰዓት እንደውም ብዙ ሰው ይጠይቀ ነበር እንዴት ፋኒ ቁጭ ስላለ እዛ ቤት ውስጥ ሁለት ልጆቹ የሚተኙበት ክፍል ቤድሩም እያለ እንዴት ልጆቹ ሀዳኮ ቤት ይሄዳሉ ወይ ደግሞ እናትሽ ቤት ይሄዳሉ እዛ ሰማው ከጓደኛው ሆቴል ነው የሚወስዳቸው ምናምን ነገር ሆቴል ነው የሚያሳድራቸው የሚል ሰማው ልጅ ኖሮ ቤት እያለ ሆቴል እሱ እንዲወስድ አልፈቀድኩም ለኔ ወሳኝ ከልጆቹ ጋር ነው አይ ዶንት ኖ ብቻ የሆነ አሽሙርን በልበት ብቻ የሆነ ቪዲዮ ሰራ ልጆቹ ቴሌቪዥን ለምደዋል እንደ ድሮ አይደሉም ፊሎ ተለውጣብኛለች ማለት እንግዲህ እዚህ ሀገር ቴሌቪዥን ይከለከላል አይደል ልጆች እኔ ልጆቹን ቴክ ኬር እንደማላረጋቸው ሶሻል ሚዲያ ላይ ልጆቹን እዛ ቁጭ እንደማረጋቸው በቃ ቲቪ ብቻ ነው የምታዩ ድሮ እኔ እንደውም አዳኮናት እንደዛ ስጫ ያለችኝ ያን ነገር ብታረክ እንዴት ነው ባጎረስኩ ተነከስኩ እንደሚባለው ነገር እሷ ልጅ ናት ገባ እንደ እናት ምቆጣ ነው ቢመስላት እሱ እንደ ልጅ እንደ ቤተሰብ አልገባም ስለዚህ የምናገረው ነገር በሙሉ ለሱ መጥፎ ነው እኔም እኮ የራሴ ራይት አለኝ እኔ እያለውኝ እናትየው ምን ታረጋለች ነው ለቂቤው እኔ አልቀርብም ወይ እኔ አልቀርብ ያስኬዳል አይደለም ነው የሴት እናት እኮ ናት ያንን የምታረገው ደውለህ አይከፋኝም ኦኬ እንደዚህ ልትል ትችላለህ ለምን እሷ አትልሽም ልትል ትችላለህ ኦሬዲ ችልሽ እኮ የሆነ እንትርስ ገብታለች ፍራ ደሞ ሳምሪ ልንገራል እንደዚህ እንደምታያት አይደለች በጣም ሪስፔክት አላት ለኔ ያም ነገር ነው ያናደደኝ እኔ አንድ ቀን አብረን ስንኖር ያ ስቆጣ ቀና አይደለም መልስ ቀና ብላታኝ እኔም ደግሞ እንደዚህ ቫይቴጄ እንትን አለላት እንዲያውም አሁን በቃ እንዲ ነው ብዬ ጫን ማለት ጀመርኩ ምክንያቱም አለ መጫኔም ነው ከቤት እንትን ያላት በቃ በራሷ እንትን ያላት ያ ነገር ግን ጥፋት ሆኗል አሁን ራሱ ባንዳ ነገር ነው ይሄ ነገር መሆን የለበትም ብዬ መናገር መብት አለ ድሮ ግን አልልም ያ ነገር ጉዳት ነው ያመጣው አለ መጫኔ እና እሱ ግን ልልህ የፈለኩት ምንድነው ልክ እሷ ለኔ ሪስፔክት እንደሌላት በጣም ሪስፔክት አላት ሳምሪ ለኔ በጣም አይ ከሷ አንግል ብቻም ሳይሆን ለምን መሰልሽ አሁን የሚጠየቁ ጥያቄዎች ያው ዞሮ የተዳሩን ስለሆነ እንትን ምንለው ለምን እዛ ጋር የፈታተኑ ነገሮች ስለነበሩ ነው የፈታተኑ እንግዲህ ሳምሪ እዚህ ሁሉ ነገር ውስጥ የገባችበት ምክንያት እሷ እንደሆነች ነው ከዚህ በላይ መጫንና መርገጥ እንዳለ መጫኑ በስቶባት ይመስለኛል እንግዲህ ከቤት እስከ ሞት ደረጃ ደርሳ ልጅቷ እዚህ አደጋ ውስጥና መጥፎ የምትለው ህይወት ውስጥ የገባችው ብዬ ማሰበው እንጂ ወደ መጨረሻዎቹና ወደ እንትኖች እየገባን ስለሆነ ማለት ነው ከተለያያችሁ መፍታት እንዳልቻላችሁ እንትን አላችሁ እሱ ለተወሰነ ጊዜ እዛ ቤት ነበረ ምንድን ነበር ዲል ያደረጋችሁት እዛ ቤት እንደነበርን ተለያይተናል እሱ የሚተኛው ሳሎን ነው የሚተኛው መኝታ ቤት ነው ለምን ያህል ጊዜ ቆያችሁ ሳምንት ምናምን ቆይተናል እሺ ከዛ ላይ እሱና ወንድም የፈለጉት ቪዲዮ እንድንሰራ ነው ኦኬ ተለያይተናል ብለን ቪዲዮ እንድንሰራ
ያን ነገር ደግሞ አልተሰማም። አንቺ የፈለግሽው ከሰራን በእውነተኛ ቅድም እንዳልሽው ነገር ያለው ግልጹን እውነተኛ መስራት ትፈልጋለህ እንስራ፣ እውነተኛ መስራት አትፈልግም አልሰራም፣ በቃ አለቀ። ተለያይተናል ይበቃል፣ ምንም ማብራሪያ ያስፈልገን። እንዴ አንቺ አይበቃም ነበር? አይበቃም ስልሽ አሁን ለምሳሌ እሱ ላይክ እንዴት ነው ወጥቶ መናገር እንደፈለገው አይነት ወይ አይደለም እኔ መስራት የፈለኩት ገባ አይደለ? እሱም ብቻውን ወጥቶ አርግቶታል። በየትኛው ሰዓት እንደሰራው እግዚአብሔር ያውቃል አላውቅም። እዛው ቤት ሰው ነበርሽ በሳል ነበር አንቺ ቦታሽ እኔ ወጥቼም ሊሆን ይችላል ወይ እኔም ስራ ቦታ ሄጄ ቀንም ሰርቶ ሊሆን ይችላል እርግጠኛ አይደለሁም። ነው በሰዓቱ ነው ማለት አንድ ሳምንት የተለያየ አይደለም እንገናኘው የቀረጸበትን አላውቅም። የተለቀቀበትን ማን እሷ ጋር ነበር ኖ እኔ አውቃለሁ የቀረጸበትን ቀንም አውቃለሁ። ሰው ነበር ማለት ሽምግልና ነበር፣ በሽምግልና የተያዘ ነበር። አዎ እሱ ነው ሽምግልና ላይ እንደነበራችሁ ነገር ቪዲዮ እንዳትሰሩም ሽምግልናው ላይ ስምምነት ነበር ማለት ብራዘር ነበር የሱ ብራዘር ነበር ተነጋግረዋል። ትምህርቷን ፈተና ነበር ዋና ፈተና ነበራቸውና ፈተናውን እስከምትጨርስ ድረስ እንዳትሰራ ተብለው እሺ ብሎ ሽማግሌዎች እሷም እንደዛው። ከዛ አጋጣሚ እሷ እኔ ጋር መምጣቷን እንጂ ከኔ ጋራ ቪዲዮ ትሰራለች ብሎ አልጠበቅም። የመጀመሪያ ጊዜ ቲክቶክ ላይ እየደነስን እኔ እሷ ፊልም ሆነ ሰራ ሰው አያውቅም እንደተታረቅን እኔ እሷ እንደተታረቅን እሱም ራሱ አያውቅም። ለሱም ሾክ ነው የሆነበት። ምክንያቱም ምን ብሏታል? ያቺ እናትሽ አውጥታ ጥለሻለች፣ ማንም የለሽም። እሱ በሽማግሌዎች ሰዓት ማንም የለሽም፣ መድረሻም የለሽም፣ ወደሰም በግድሽ ልጆችሽን ተሰደደ። ሳምሪ እዚህ ጋር ግን ከእውነታው ምንም የማታመልጥ ልጅ ነች። እዚህ ጋር እንግዲህ እንደምነው ጂጂኪያ የራሷን መጥፎ ነገር አስቀምጣ ለማለፍ እየፈለገች ነው። ሳምሪ ግን በተአምር ይኸው እውነታው ላይ ሲሆን አሁንም ድረስ ትቃወማታለች። እዚህ ጋር እንግዲህ አንድ ሞድላት ነገር የሷን ይሄ ነው። እውነትም ነው በሰዓቱ እንግዲህ በድላት ወይም አስወጥታት ከቤቷ ነው ሰብስቦላት የነበረው እንግዲህ ልጇንና ይዞ የነበረው ያንን ነገር መናገሩ ልክ ነው አይደለም የሚለው ነገር ሳይሆን በሰዓቱ አዎ ጂጂኪያ ስህተት ነበረባት። ይሄን ማንም ሰው አይክድም ያምናለሁ። እንግዲህ ትምህርትሽን ታቆሚያለሽ፣ ስራሽንም ታቆሚያለሽ፣ ማንም እኮ የለሽም ብሏታል። ላይክ ኢን ኬዝ አሁን የመናገር ያልፈለኩት ብራዘር ማስገባት ኖ ስለብራዘር ሊጣሉ ስለነበረ በሰዓት ኖ ኢትስ ኦኬ። እና ያንን በሚላት ሰዓት ይሄንን በሚል እንዳትቆርጣ ለማይ ለኛ ችግር የለብንም ለናንተ እንትን ማለት ነው። የሚታየሽ አይኔ ይሄኛውን የምመስልሽ ኦኬ አንዲ ልናገር የተባባላችሁት እሷን ኮንቨርሴሽን ነው እንጂ ቪዲዮ ምንም ነገር የሚቆረጥ ነገር የለም። ኦኬ አንድ እንትን እንዳትቆርጥ ችግር የለም። ነይ ኦኬ የእሱ ቪዲዮ የሰራበት ቀን እንዳልኩ በሽምግልና እሺ ብለው አቆመ ምናምን ነበርና እሱ ግን ምንድነው ጸቡ ከሮ አለ አይደለ ዝም ብዬ እንደተገናኘን እንጂ እንደዚህ ልጄን ሳገኛት በደስታ ፊት አያቸዋለሁ ብሎ አልጠበቀም። ምክንያቱም ብሏል እናትሽን ብትሆን አትቀበልሽም፣ አትፈልግሽም፣ ወዴሳም በግድሽ ልጆችሽን ታሳድግ እኔ ስወጣ ወዴሳም በግድሽ ልጆችሽን ታሳድጊያለሽ፣ ትምህርትሽን ታቆሚያለሽ፣ አውስቢልንግሽንም ታቆሚያለሽ ብሏታል። አሉ ሰው ጂጂ ኮንፈርሜሽን እሷም እየሰጠች እንዲሁም ማለት ነው። አዎ የኔ ስቶሪ የተናገረች ስለሆነ አይደለም እንትኑ ለራሱን አይደለም አንቺ በሳቀት ነበር ስለምትገደላችሁ እኔ ነገርኳትን ስለምታወራበት ስሜት ሆነ አይደለም እሱን አይደለም ስላለ አሁን ለምሳሌ እንትን ማለት ትችላለሽ ብሎ ነበር። አዎ ለመሰልሽ እንምልሽ በሌላ አቋርጥሽና ለጊዜ ለመሰልሽ ለሚመለከተውም ለእውነታው ላይክ የሷ ኮንፈርሜሽን ይቀላል። ለምን በትክክል እዚህ ጋር እንግዲህ እየተናገረው ያሉት ነገር ትክክል ነው። እሷ ለምን ራሷ መናገር እንደፈለገች አላቅም። በሌለችበት ባልዋለችበት ነው እንግዲህ ስለዚህ ህይወት ማብራሪያ እየሰጠቻለች። ሳምሪ እንግዲህ እዚህ ጋር በኋላም ስትመለስ ሌላ ችግሩ ስላለመግባት ዝም ብላለች። ጋዜጠኞቹ እንግዲህ እዚህ ጋር ይሄንን ማለፍ አልቻሉም። የታሪኩ ባለቤት እሷ ነች። እስቲ በዚህ ጉዳይ ላይ እሷ በደንብ ማብራሪያ ትስጥበት እያሏት ነው። ነገር ግን አሁንም እጅ አልሰጥም ብላ እኔ የምናገረው እያለች ነው። እንግዲህ አቀሳስራ መናገር የፈለገቻቸው ታሪኮች ስለሚኖሩ ነው ብዬ አምናለሁ። እንደኔ የሷ ኮንፈርሜሽን አሁን አንቺ አዘ ፕሮቴክት ነው ሰዎች የሚያስቡት ፕሮቴክት እያረግሻት እንጂ የሷ ጋር ያለውን ነትና ስቶሪ እኔና እሷ ተገናኝተናል። እነሱ ከተጣሉ በኋላ እኔና እሷ ተገናኝተናል። ግን እሱ የጠበቀው በዚህ መልኩ አልነበረም እና አጋጣሚ እኔና እሷ የሆነ ዘፈን አገኘን፣ የሆነ ቆንጆ ዘፈን አገኘንና እኔ እሷ ፊሎ የሆነ ሰራን
አዳም ነበር ቪዲዮ ላይ አልገባም ኋላ ነበርና ተቃቅፈን ምናምን እንደዚህ የደነስን ቲክቶክ ላይ ለጠፈን አውቶማቲክ የዛለታ ወዲያውኑ ከአንድ ሰዓት በኋላ እሱ ቪዲዮ ሰራ በቃ እሳት ብሎ ሰራ እና የዛ ሰዓት ደግሞ የነበረበትን ቦታ ስለማቅ ኪሳን ወደ ተጣላንበት መለስ ላይክ ያ ነገር ተፈጠረ ቪዲዮ እንድንፖስት ጠየቀኝ ያልፈልግም አልኩ እንደገና ወንድሙ ደወለልኝ በጠዋት ቪዲዮ መቼ ነው ያሰባችሁት ነገር አለ ምንም አይነት ቪዲዮ አላሰብኩም የሶንድም የፋኒም አለኝ እንደ ቀልድ አሰራዋችሁ ነው አይን አልፈልግም አልኩ ከዛ በኋላ ነው እንግዲህ ተለያየን ግን የተለያየ ነው ያው ሽማግሌ መጣ እኔ አንድ ሳምንት ሰጥቶን ነበር በሽማግሌ እስኪ ይረጋጉና ምናልባት እንደ አዲስ ይገናኛሉ የሚል አይነት ሂሳብ ስለነበረ ማለት ነው ከዛ እንደገና መጡ በቃ እኔ አልፈልግም አልኩ ከዚህ በኋላ እኔ ምንም የማየው ተስፋም የለም ኢቭን ራሱ እንዳሳብ ራሱ ምን አመጡለት ይሄ ሱቅ በቃ በጣም ያጨናንቃተም ሱቁ ከሆነ ጫናም ይፈጥርብኛል ብላ በታስበው ሱቁ ከሆነ ሱቁ ይሸጥና ስለ ላይክ የከፈልከው ተወስዶ ትንሽ ፔናልቲ ተቆጠ ምናምን ነገር ብሩን ተወስዳለ ያ በዛ ብር እኔ እዚህ ጋር የገባውበትን እዳ ተከፍሎ ተቃሎልኝ ምናምን ነገር ከዛ በኋላ ላይፋችን በስነ ስርዓት እንኖር በሰላም ነው አይሆንም በፍጹም አይሆንም ማለት ይሄ ሱቅ አይነካም እኔ በዛ ሰዓት ሊሰማኝ የሚችለው እኔ ምኖረው ወይ ደግሞ እዚህ 6 አመት የኖርኩት ለንብረት እንጂ ለኔ ኑሮ አይደለም እኔ ለምፈልገው ለመሰረትኩት ኑሮ ለለፋውት ኑሮ አይደለም ገባ ለንብረት ነው ንብረት ደግሞ አላኖረንም አላገናኘኝም አለያየኝ እንጂ ገባለ እኔናሱ ደግሞ መኖር ያለብን ደግሞ ለንብረት አይደለም ለልጆቻችንና ለኑሯችን ነው ለምንፈልገው መኖር ለምፈልገው ሚሞሪ ነው እኔ መኖር የምፈልገው የሆነ ነገር ማሳለፍ ነው የተባለው ኤክሰስ ነው እንጂ በቂ አለ ቤቱ ነው ማለት ቪዲዮ ላይም ተናግሬ ያለው ኦሬዲ በቃ ይሄ የሆነ ቅንጦት ነገር ነው ንብረት አለን እያንዳንዳችን ንብረት አለን እሱ የራሱ ንብረት አለው እኔ ራሴ ንብረት አለኝ ምንድነው ያጣ ነው እንኑርና ደግሞ ከዛ መኖርን ጀምርና ገና እኮ መኖር አልጀመርንም እኔ እንደምፈልገው ኑሮ እየኖርኩ አይደለም ልጆቼም ደግሞ እንደሚገባቸው ኑሮ እየኖርን አይደለም እኛ እንኑርና ከኛ ከተረፈ ደግሞ ለንብረት እናውለዋለን አሁንም ንብረት ብለን ግን ብር ብለን ነው ምንጠፋው ኑሮችንም አንኖርም ያ ነበር ትልቁ ጥል ማለት ነው በልጆች ላይ የነበራችሁ ዲልመንት ምን ነበር ለምሳሌ ተለያያችሁ እዚህ ጋር እንግዲህ እንደምናየው ሳምሪ እያለች ያለችው በሰዓቱ እዚህ ነገር ውስጥ የከተተን የሱ የሀብት ጉጉት ነውና በሰዓቱ እኛ ይሄን ያህል ከምንጨነቅ መሸጥ ወይም ደግሞ መቀየር ያለብንን የህይወት መንገድ ቀይረን የተሻለ ህይወት ለልጆቻችንም እንስጥ እኔም ከዚህ በላይ መኖር ፈልጋለሁ ስለው ሊስማማ አልቻለም ይሄንንም ነገር ሊቀበለኝ ስላልቻለ ነው ዋነኛው የመፋታታችን ምክንያት እያለች ነው ሳምሪ እንግዲህ እዚህ ጋር ደግሞ ጂጂኪያ የምሰጠው አስተያየት ይኖራል እስቲ የምንሰማው ይሆናል እንደገና ሽማግሌዎቹ መጡ ከዛ በቃኝ አልኩ አልፈልግም አልኩ ከዛ ትልቅ ጸብ ተነሳ ማለት ነው በፋኒ እና በናቲ በኔ ወንድም በኩል ትልቅ ጸብ ተነሳ ምክንያቱም ያው ልጆቹም አሉ ከዛ ልጆቹን እኔ እንትን ካልኩ ወይ ማንተኬር ያረጋል ማንተኬር ያረግም ልጆቹ ጂጂጋ ይሄዳሉ አይሄዱም እንዴት ነው የሚቀጥሉት አይነት ነገር ማለት ነው እሱ ደግሞ ልጆቹ ጂጂጋ እንደሄዱ ማይፈልጉም ከሽማግሌዎቹ ውስጥ አንዱ ነበረ ወይስ እንደ አንድ ወንድም ነው እዛ የነበረው ሚና ለምን መሰለሽ ይሄ ነገር ክሊር ያው ስለጋነሱ ክሊር አርጎን ለማሳለፍ ነው ኦኬ እንደ አንድ ሽማግሌዎች ነበሩ እሱም ወንድም ነበረ ያው እሱም ወንድም ነበረ ስለዚህ መጨረሻ ላይ ምን ዲል አረጋችሁ በቃ ዲል የሚባል የለም እኔና እሱ ስንላይ ተዛዝተን ነው የተለያየን ተዛዝተን ስለ እሱም ዝቶብኝ በእነሱ ፊት እኔም ደግሞ እንደ አንድ ሴትነቴ በሰው ፊት እንደዚህ ነገር ሲናገረኝ እኔም ማሳየው ነገር አለ ገባ ቤቱን ምን አሰባችሁት እኔ ጥየውጣው አንቺ ትይለሽ ወጣሽ በምን መሳቢ ለምሳሌ አሁን እነዚህ ነገሮች አይ እነዚህ ነገሮች አሁን ክሊርሊ የምጠይቀሽ ሰዎች በጣም ኮንፊውዝድ የሆኑባቸው ጥያቄዎች ናቸው ለምሳሌ ያል ወንድ ልጅ ነው የሚወጣው በእንትን ደረጃ በህግም ወንድ ልጅ ነው እንትን የሚለው በባህልም ደረጃ በኢትዮጵያ ኦኬ እሱ እዛው ቆየ አንቺ ወጣሽ ኢሞሽናል ስለሆንሽ ነው አይደለም ተዛዛትን አይደለም በቃ እኔ አልፈልግም ይንትዳ ለቅ ይወጣለው ስል ምትዛዛት ወዛታል አንቺ ማን ተማምነሽ ነው እናችን ተማምነሽ ነው የትማዘልቂም ካለኔ የትማትጂ የሚባል መዛዛት መጣ በኔም በኩል ደግሞ ሴት ነኝ መሸነፍ ማልወድ ሴት ነኝ ይሄን ያልዝቅም ሲደረግ በወንድም ፊትም በሌላም በሱም ወንድም ፊትም ደስ ማይለኝ ሴት ነኝ እኔም የራሴ የምናገራቸው ነገሮች ነበሩ እንዴ ድሮም ሲጀመር ሰው ሆኜ ነው ያገኘኝ ያላንተ ምንም ሆኜ ነው ያገኘኝ ከዚህም በኋላም ደግሞ ምንም መሆን ሴት ነኝ
መውደቅ በቃ በወድቅም የምነሳ ሴት ነኝ። እንግዲህ እዚህ ጋር እያለች ያለችው ሁለቱም እንግዲህ እልህ ነው ያለያየን። እሱም እልህ ነበረበት፣ እኔም በሰዓቱ እልህ ነበረብኝ። ማረጋጋት አልቻለም። ሁለታችንም በራሳችን ኢጎ ተመርተን ነው ወደዚህ ህይወት የገባ ነው እያለች ነው ሳምሪ። እንግዲህ እዚህ ምንም መዘዘት አያስፈልጉም። እኔ እናንተ የሚያነጋግረን ወይ ደግሞ እንትን የሚለን ስራችን ነው። በአንተ እሱ ስለዛዘን እኔ ስለዛትኩ አይደለም። እና በዛ ዛቻ ውስጥ ምንም ዲል አድርገን የምትስማማው ነገር የለም። ከዛ በኋላ ነው ሽማግሌዎቹም ሲሄዱ እኔ እና እሱም ብቻችን ቤት ስንቀር ቤቱን ለቀው ወጣ። በቃ እናንተ እንትን ማንል ከሆነ አብረን ማንዘል ከሆነ አንዳችን መውጣት አለብን። እኔ አልወጣም አለ። አንቺ ከፈለሽ ልጆቹን ይዘሽ ውጪ አለ። መጀመሪያ እኔ ልጆቹን ይዤ አልወጣም አልኩት። እንዴት እወጣለሁ? ልጆቹን ይዤ ቤቴ እንዴት እወጣለሁ? ከዛ ደግሞ የሆነ የሴትነት ድክመትም ተሰማኝ። እንዴ የሆነ ግዴታ ሴት ስለሆንኩ እኮ ቤቴ ግዴታ መቀመጥ የለብኝም። በቃ እሱ ፈልጋለሁ ይሄን ቤት ካለ ውጪ ካለኝ እንደውም እኔ እንደወንዶኝ ነው መውጣት ያለብኝ አላ ውስጥ የሆነ እንደዚህ የሚሰማኝ ስሜት አለ። በቃ ያ ሰው ንቆኝም ሊሆን ይችላል፣ ሴትነቴን ሳይቆጥረውም ሊሆን ይችላል። ውጪ ካለኝ እኮ እሺ ብዬ ነው መውጣት ያለብኝ፣ መታገል የለብኝም። ከዛ ልጆችን ይዤ ወጣው። እንግዲህ በሰዓቱ ይሄ በመካከላቸው የነበረው ነው አለመግባባት እንግዲህ ሁለቱም በራሳቸው ሁለቱም አደገኛ ነው በሚሉበት ሰዓት ህዳር ላይ የሚፈጠሩ ነገሮች ናቸው። እዚህ ጋር ሰከን ብለው እንግዲህ ሽማግሌዎች በሚወጡበት ሰዓት መነጋገር ቢችሉ ኖሮ ወይም ደግሞ አንዱ እሳት ሲሆን አንዱ ቀዝቀዝ ማለት ነውና መነጋገር ቢችሉ ኖሮ ወደዚህ ህይወት ውስጥ ባልገቡ ነበረ ብዬ አምናለሁኝ። ምክንያቱም እዚህ ጋር ሳምሪ የምትናገረው ነገር ሁሉ እሱ ከሱ የሚመጡትን ነገሮች እየተቀበልኩ ምላሽ እየሰጠው ስለነበረም ነው እዚህ ህይወት ውስጥ የገባሁት ነው እያለችን ያለችው። እንግዲህ እዛ አንድ ወር ከግማሽ ቁጭ አለ። በዛ ሰዓት እንደውም ብዙ ሰው ይጠይቀ ነበር እንዴት ፋኒ ቁጭ ስላለ እዛ ቤት ውስጥ ሁለት የልጆቹ የሚተኙበት ክፍል ቤድሩም እያለ እንዴት ልጆቹ ሀዳኮ ቤት ይሄዳሉ ወይ ደግሞ እናትሽ ቤት ይሄዳሉ? ቤት በኩልስ ነው የምተኛው። ለልጆቹ የሚቀርባቸው ያ ትልቁ ቤት እንጂ እኔ እናቴ ቤት አይደለም። ጎሎብን አይደለም እናቴ ቤት ወይ ተጣበን አይደለም። ግን መሆን የነበረበት ግን አግባብ ያልነበረም። እሱም ደግሞ ሞራሉ ያ ነገር ቢሰማው ወይ ደግሞ ቢፈልገው ላይክ እዛ መቆይቱን ባይፈልገው ኦኬ እኔ እወጣለሁ እናንተኑ ማለት ይችላል። ግልጽ ነው። ከዛ እንመጣለን አይደለ? ግን አንድ ወሩ ሙሉ ከግማሽ እዛ አዳኮ ቤት እንድቀመጥ ያደረገኝ ግን መውጣት ስላልፈለገ ነው። በኋላ እንዴት ተቀየረ? በመከራ ያው በጓደኛ ምናምን ነገር አለ ተሄዳም አለ እሱን አስገብቼ ቁልፍ እንዲቀበል አስደርጌ ማለት ብዙ ነገር በማለት እየተጨቃጨቀን ገባ። በማለም ደግሞ እሱ አንድ ወር ከግማሽ እዛ ቤት ሲቆይ ብዙ የሚለቃቸው ቪዲዮዎች ነበሩ እኮ ማለት የፈለኩት አሁን መጀመሪያ የወጣሽበት ሞቲቭና ስሜት አለ ያልሽው እኔ ይችላልው ምናምን ብለሽ ከወጣሽ በኋላ ወደ ቤት ለመመለስ ያስገደደሽ ምክንያት ምንድነው? የልጆቹ ኪንደርጋርተን ይጀምራል። ላይክ ኦገስት እንደ ሚድል ኦገስት ላይ በ25 ላይ ልጆቹ ኪንደርጋርተን ይጀምራሉ። ይቅርታ ከዚህ ጥያቄ መሀል ላይ አንቺ በወጣሽበት ሰዓት ላይ ልጆቹ እንዴት ነበር የሚታዩት? ምን አይነት ነገር ነበር? ለምሳሌ ይሄ በአንድ ወር ውስጥ አንቺ ጂጂ ጋር ነበርሽ፣ ልጆቹ እዛ ነበሩ። በአንድ ወር ውስጥ በምን አይነት መንገድ ነበር እሱ ልጆቹን የሚያገኛቸው? ምን ነበር ያ ስቲልመንታችሁ እንዴት ነበር? ኦኬ ላይክ በዛኛው ወር ውስጥ ልጆቹን በዛኛው ወር እሱ የሚናገራቸው ነገሮች ነበሩ ኢንተርኔት ላይ ላይክ ልጆቼን ተከልክያለሁ፣ ልጆቼን አላሳይም ብላኛለች የሚል ነገር እየተናገረ ነበረ። እኔ ደግሞ ፕራይቬት ላይ ለእናንተ ማሳየቻችኋለሁ። ነገሮችን በሚዲያ ላይ ማቅረብ ማልችለው እኔና እሱ የምንጻጻፈው በጀርመንኛ ነው። በጀርመንኛ ከሱ ጋር መጻጻፍ ፈልጌ አይደለም እኔ በጀርመንኛ የምጻጻፈው። እሱም ፕሮፌሽናል ጀርመንኛ ተናጋሪ ሆኖ አይደለም ከኔ ጋር በጀርመንኛ የሚጻጻፈው። ግን ነገሮችን በአማርኛ ቢሆን ቀጥታ እንደማውጣ ያውቃል። ማለት ልጆቼን አላሳይም ብላኛለሽ ብሎ እኔ በውስጥ ልጆችን መቼ ነው የምታየው የሆነ ውሳኔ ወስነ በዚህ ሰዓት ብለ ልጆችን የምታይበት ቀን ወስነ ንገረኝ ብዬ የምለምነው በጓደኛ ማስለምነው በአማርኛ ከሆነ እሱ የሚመልስልኝ በአማርኛ ከሆነ አልችልም። ወይ ደግሞ እኔ በመቼ ሰዓት ነው ልጆችን ማየት የምፈልገው ወይ ደግሞ እኔ ስራ የለኝም ወይ እኔ ቤት የለኝም የሚለውን ጽሁፎች ቃላቶች በጀርመንኛ ከሆኑ እኔ ወጥቼ ያን ነገር ፕሩፍ ለህዝቡ ማቅረብ አልችልም። ከዛ ላይ የወላችሁ ልጆችን እዚህ ጋር ተሳየኝ ብሎ እየወቀሰኝ ነው። በተዛዋሪ ደግሞ ልጆችን መተና ልጆችን በስነ ሰዓት ጊዜ ወስነ ንገረኝ 3 ሰዓት 2 ሰዓት ሲቀረው ልጆቼን ፈልጋለሁ ወይ ልጆቼን ማየት ፈልጋለሁ የሚል ጨዋታ የለም እዚህ ሀገር። አዎ ይላል ቴክስቱ የለጠፍሽ ነው። ግን እዚህ ጋር እዚህ የመጣ ጊዜ ምን መልስ ሰጠ? አሁን ክሊር እንድታረጊ ነው ገባሽ? ሰው ለሱ ያስረዳበት መንገድ አይ እኔ ከቤት ወጥቻለሁ ፊክስድ የሆነ ቦታ የለኝም ነው ከቤት ሳይወጣ በፊት ነው ያውን የምናወራው። አንድ ወር ከግማሽ ቤት ውስጥ ያለ አንድ ወር ከግማሽ ሳይወጣ በፊት። እዚህ ጋር እንግዲህ ፋኒ እየሰራ የነበረው ነገር ሌላ ትሪክ ነበረ ነው እያለችን የምትገኘው ሳምሪ። ነገር ግን እዚህ ጋር እንደኔ የምረዳው ነገር ምንድነው ጉግል ትራንስሌተር ወይም ደግሞ መተርጎሚያ ብዙ አይነት አፕሊኬሽኖች አሉ። ጎን ለጎን አድርጋ የእውነትን ማስረጃው ከነበራት መልቀቅ ትችል ነበር ብዬ አምናለሁኝ እንደኔ። ምክንያቱም ጀርመንኛ ስለሆነ ብቻ ከመረጃነት ያመልጣል
ብዬ አላምንም። እንደኔ ምክንያት ብዙ አይነት ይሄንን ማረጋገጥ የሚችሉ የእውነት ማስረጃው ኖሮ ቢሆን ታወጣው ነበር ብዬ ነው እንደኔ ማምነው። እስቲ እንስማቸው። እዛ ሰማው ከጓደኛው ሆቴል ነው የሚወስዳቸው ምናምን ነገር ሆቴል ነው የሚያሳድራቸው የሚል ሰማው። ልጅ ኖሮ ቤት እያለ ሆቴል እሱ እንዲወስድ አልፈቀድኩም። ግን ለኔ ወሳኙ ምንድነው ሆቴል ልጆቼን ይዞ እንደሚገባና እንደሚያደርስ ይነገረኝ። ኦኬ እንደዛ ከሆነ እኔ ቤት እያለኝ ሆቴል ከምታሳያቸው ቁልፉን ውሰድና እንደገና ከጓደኛ ከቴዲ ቁልፉን ውሰድና አንተ ቤት ሆነ ልጆችን እይ፣ ከዛ በኋላ ስጨርስ ልጆችን ወስዳለሁ ቁልፉንም ወስዳለሁ። በዛ ተስማማን። ሶ which means የተቀበልኩትን ቁልፍ እንደገና በጓደኛው አሰጠሁት ማለት ነው። ኦኬ ከዛ በኋላ እንደገና ቪዲዮ ተሰራ። ቤት ውስጥ ሆኖ ከሱ ልጆች ሆኖ ቪዲዮ ሰራ። ምን የሚል ከልጆቹ ጋር ነው አይ ዶንት ኖ ብቻ የሆነ አሽሙርን በልበት ብቻ የሆነ ቪዲዮ ሰራ። ልጆቹ ቴሌቪዥን ለምደዋል፣ እንደ ድሮ አይደሉም። ፊሎ ተለውጣብኛለች ማለት እንግዲህ እዚህ ሀገር ቴሌቪዥን ይከለከላል አይደል ልጆች። እኔ ልጆቹን ቴክ ኬር እንደማላረጋቸው ሶሻል ሚዲያ ላይ ልጆቹን እዛ ቁጭ እንደማረጋቸው በቃ ቲቪ ብቻ ነው የምታየው። ድሮ እኔ ልጆቼን ቲቪ አላሳይም፣ በቀን ከአንድ ሰዓት በላይ አይተው አያውቁም አይነት ነገር። ግን ልጆቹ 18 ሰዓት ቲቪ ላይ ተቀምጠው እንደሚውሉ እራሱ ልጅ ተናገራለች ነው ማለት ነው። ሶ እንደዛ አይነት ቪዲዮ ነው መሰል የሰራው ይዘሳት ማለት ነው። ሶ እኔ ምንድነው የተሰማኝ እኔ አዝኜ በልጆቹ ሳምሪ እንግዲህ እዚህ ጋር የተጎዳችበትን የህይወቷን ፓርት ነው ሼር እያደረገች ያለችው። እንግዲህ የተለማመዱት ድራማ አለ የለም የሚለው ሌላ ነገር እንደሆነ ያለ፣ አሁን ግን የምንሰማው ነገር ምንድነው ጂጂኪያ እዚህ ጋር የሷን በቀል ነው መወጣት የምትፈልገው፣ ወደዛ ህይወት እንዳትመለስ ነው ከለላዋለውልሽ እያለቻት የምትገኘው። እንግዲህ ሳምሪ ግን እዚህ ጋር ተጎድችበታለሁ የምትለው ያለፈውን የህይወቷን ፓርት እንግዲህ ሼር እያደረገችን ነው። እስቲ እንስማት። እንግዲህ እንደውም አዳኮናት እንደዛ ስጭ ያለችኝ ያን ነገር ብታረግ እንዴት ነው ባጎረስኩ ተነከስኩ እንደሚባለው የለም የሰጠው እኮ ሆቴል እንዳትገባ ነው ልጆቹን ይዘ እንጂ እዛው ልጆቹን ቤት አስገብታ አሽሙር እንድትሰራ ወይ ደግሞ ቪዲዮ እንድትሰራ አይደለም። ሶ በቃ የዚህ ከዚህ በኋላ ምን ይፈጠር ምንም አይሆነ አይመለከተኝም። በቃ የፈለገበት ነገር ማድረግ ይችላል፣ መወሰን ይችላል። ሶ ቁልፉን እንዲያስረክብልኝ እንደገና ሌላ ጣጣ ውስጥ ገባው ማለት ነው። ከቴዲ ጋር እንደገና ጭቅጭቅ ውስጥ ከሱ ጋር መግባት በዚህኛ አይመቸኝም በዚህኛ አይመቸኝም። ኢሻፍታ ሰው ትንሽ የሚል ቴክስት ራሱ አለ ላይ ኢሻፍታ ሰው ተግሻፍት እሺ ጌታ ሳውስ ማይስተር የሚለው ራሱ አለ። ሶ ሰጠ መጣው ገባው በንጋታው ኪንደርጋርተን ጀመሩ ልጆቹ ማለት ነው። ሶ ያንን ነገር ሳልመጣ በፊት ከሱ ጋር ምን ዲል አደረኩ። እሱ እንደሚለው አንቺ ሊቨርኩሰን ስለሆንሽ ሩቅ ስለሆንሽ አይመቸኝም፣ ጭራሽ እየተቸገርኩ ነው፣ በጣም ራቀብኝ 40 ደቂቃ አለ። ሶ አንተ 40 ደቂቃ ለመጓዝ ልጆች ያሉበት ሙሉ ከራቀብህ እሺ ይሁን ችግር የለም አልኩና እመጣለሁ። ግን ስመጣ የልጆችን ቀን ማየት የምትፈልግበትና መውሰድ የምትፈልግበትን ቀን ወስነ የምትነግረኝ ከሆነ ነው ስለው ነይ አንቺ ዱይዝበርግ ነይና ወደምንኖርበት ድሮ ሰፈር ነይና እኔ እነግርሻለሁ አለ። እሺ አልኩት፣ ተስማማን፣ መጣሁ። አሁንም የምጠይቀው እንደመጀመሪያው ነው። ወስናል፣ ትክክለኛ እንትን የለኝም፣ ፌስተ ሳይት አርባይት የለኝም፣ ፌስተ ቮኖንግ የለኝም፣ ስለዚህ ልነግርሽ አልችልም። ያ ማለት ትክክለኛ ስራ የለኝም፣ ትክክለኛ ቤት የለኝም፣ ልነግርሽ አልችልም። አሁን ልጆቹን ወስጄ ትላርጋቸው የሚል ነው ሲመጡ። ግን ስታስበው አንተ ትክክለኛ ስራ ከሌለ ትክክለኛ ቤት ከሌለ እንደው ሞር ፍሪ ታይም ያለ አንተ ነህ እንጂ ነው አይደለም። ገባል? ከልጆች ጋር ሞር የመገናኘቱ እድሉ ያለ አንተ ነህ እንጂ ነው አይደለም። እዚህ ጋር ሶ ምንም ሊጣጣምልኝ አልቻለም። እንዴት ነው ምንም ከሌለ ምንም የምትሰራው ከሌለ በህይወት ላይ ለልጆች መሆን አለብህ ቢያንስ። ሶ ሞስት ኦፍ ዘ ታይሙን መስጠት ያለብህ ለልጆች ነው። ልጆችም እዚህ ጋር ስለሚፈልጉ እና ደግሞ ዞሮ ኢንተርኔት ላይ ወጥተህ ደግሞ ልጆች የምትለው አንተ ነህ። አሰት መረጃ እንዳላይ ተደርጓል አልሰጠችኝም የምትለው አንተ ነህ። ምንድነው የምትፈልገው ከኔ? ምንድነው እኔ ማድረግ ያለብኝ ከዚህ በላይ? ገባ አይደለ? ምንም ላደርግ አልችልም። ስቲል ነው እንደዛ ነው የምጠይቀው ነው እኮ ምን ማድረግ አሁንም 4 ወር ሙሉ ቀናይቷቸው መሄድ ይችል ነበር ሰፊ ሰዓት ስላለው ነው አይደል? አዎ የኔ አባባል ለዛ ነው። በቃ ፍሪ ታይም እንደውም አንተ ነህ ያለ። እንግዲህ ፌስት ሳይት አርባይት ከሌለ ስራ ከሌለ ቤት ከሌለ 24 ሰዓቱ ሙሉ አንተ ጋር ነው ማለት ነው ያለው። እጅ ላይ ነው 24 ሰዓቱ ሙሉ። ምንም ታረግበት አይመለከተኝም። ፕራይቬት ላይፍ ነው። በልጆች ግን ድራማ ትስራ። በቃ ወይ ሰላሜን ሰጠኛለ ልጆቼ እንዳሳድግ ወይ ደግሞ ለልጆች መተ ታይመንት ትነግረኛለህ። በዚህ ሰዓት ፍሪ ስለሆንኩ ልጆቼን ወስዳለሁ፣ ከዚህ ሰዓት በቃ እንደዚህ ብለህ ትነግረኛለህ። አለቀ። በዛ ስትራክቸር መሄድ እንችላለን። የመሃል ማለት የመንግስት አካል ሊወስንባቸው አልቻለም ማለት ነው። ከዛ ምን መጣ መሰለ ወደ መንግስት አካል ሲሄድልህ ማለት ነው። እኔ በጣም ከሱ ጋር እየተጨቃጨኩ መጣሁ። በቃ ከዚህ በኋላ አልጽፍልህም ማለት ጀመርኩ። እንደውም አሁን በመጨረሻ በሰራው ቪዲዮ ላይ ብሎክ ታረጋኛለሽ ብሏል። ብሎክ አላረገውም፣ አርቺቪው ውስጥ ነው የምከተው።
በቃ ምንም መፍትሄ ከሱ እያገኘው ስላልሆነ ምንም መጸጸፍ አያስፈልገኝም። ምን አከራከረኝ ከሱ ጋር ሶ ያለኝ አማራጭ እኔ ምንድነው እንደምለው ነገሮችን ማታረቅ ከሆነ እኔ በህግ ነው ማስኬዳቸው እላለሁ። ሁሌ በህግ ነው ማስኬዳቸው እላለሁ። ላይክ እውነት ያለው ሰው አንተ እውነታ ካለ ህግን አትፈራም። ሐሰት መረጃ ካለ ግን ትፈራለህ። ህግም ጋር የሚያደርስ ነገር እንድትነካከም አትፈልግም። ሶ እሱ ደግሞ ለሚለኝ ነገር አለ ህግ ግት ያለሽ እስኪ ወንድነሽ አሳየኝ ይለኛል። በቃ ወንድነሽ አሳየኝ ዞር ግሬሽ ምን እንደሆነ ታውቃላችሁ የአባትነት መብት 50% ማለት ነው። ሶ ያንን ነገር እንዳለው ስለሚያውቅ በቃ መብቱ ነው እንደ መብቱ ነው የቆጠረው። በፈለገበት ሰዓት ህይወቴ ላይ መምጣት፣ በፈለገበት ሰዓት ልጆቹን ማንሳት፣ በፈለገበት ሰዓት ልጆቹን መስጠት እንደ መብቱ ነው የቆጠረው። ዞር ግሬሽ ግን በስነ ስርዓት በህጉ ደረጃ ስንሄድ ያ ማለት አይደለም። ዞር ግሬሽ ማለት በስነ ስርዓት እናቷ በመትለፋበት ልክ አንተም መልፋት እንዳለብህ የሚያሳይ ምልክት ነው ዞር ግሬሽ እንጂ እንደቀላሉ እኛን ወይ እሱ እንደተረዳው አይደለም። እኔ ያንን ነገር ራሱ መጠቀም አልፈለኩም። ኦኬ ዞር ግሬሽ ማለት እንደዛ ነው ብለህ የምታስበው አሳያለሁ አይነት ካልኩሌትስ እንኳን አልገባውም። እንግዲህ እዚህ ጋር ሳምሪ በተደጋጋሚ እየተናገረች ያለው ፋኒም ጋር እንደ ችግር ብዬ ነው እዚህ ጋር እሷ ከምትናገረው ነገር ነው ልል የፈለኩት። የምወስደው ምንድነው ሁለቱም ጋር በጣም ስቲል ነው ያልበረደ ከባድ ኢጎ በመካከላቸው አለ። ያን ነገር ደግሞ እነሱ መፍታት የፈለጉት በልጆቹ መካከል ባለው መፈላለግ ነው እንጂ በመካከላቸው ያለውን ችግር በእነሱ መካከል ብቻ በሁለቱ ለመፍታት እየሞከሩ እንዳልሆነ ነው የሚሰማኝ። በዚህ መሀል ደግሞ ሌላ ማን አለ? ትልቋ ችግር ጂጂክያ ገብታበታለች። እናንተ በዚህ ጉዳይ ላይ ምን ትላላችሁ? እስቲ የራሳችሁን ሐሳብ አስተያየት ስጡበት።